ሰላም እንደምን ሰንብታችኋል? ዛሬ 3 ምርጥ ሰዎችን ነው ማስተዋወቃችሁ። 3 ምርጥ ሰዎች። የመጀመሪያው ሩሲያዊ ነው፣ በህይወት የሚገኝ ሚስጥራዊ ሩሲያዊ ሊቅ። ሁለተኛው ኢድሪስ ሻህ ይሰኛል። ለመሆኑ ማን ነው ኢድሪስ ሻህ? እሱንም ትሰማላችሁ። ሶስተኛው ደግሞ ታሪካቸውንም ብዛም የማናውቃቸው የራሳችን ሰው ናቸው፣ አቡ ሮሚ ይሰኛሉ። ከሚስጥራዊ ሩሲያዊ ሊቅ እንጀምራለን። ግሪጎሪ ፐርልማን ይሰኛል። ግሪጎሪ ፐርልማን የራሽያ ሂሳብ ትሩፋት ግሪጎሪ ፐርልማን የግሪጎሪ ፐርልማን ነገር ለአብዛኛው ሰው ግራ ነው። ነገሩን ቀረብ ብሎ ላየው ግን ምንም የሚገርም ነገር የለውም። በዓለማችን በአሁኑ ወቅት ካሉ ታላላቅ የሂሳብ ሊቃውንት መካከል ምናልባትም ግንባር ቀደሙ እሱ ሳይሆን አይቀርም። ምክንያቱም የፖንከሬን ኮንጀክቸር አረጋግጧላ። የሱ ታሪክ ግን ከዚህ ይነሳ ይሆናል እንጂ እዚህ ጋር የሚያቆም አይደለም። ይልቅ ከመጀመሪያው እንጀምር። ትውልዱ በያኔዋ ሌኒንግራድ በአሁኗ ሴንት ፒተርስበርግ ነው። እንደ ጎርጎሮሳውያን አቆጣጠር ሰኔ 13 1966። የፐርልማን የሂሳብ ዝንባሌና ችሎታ መታየት የጀመረው ገና ልጅ ሳለ ነው። ፐርልማንን ለማሳደግ የሂሳብ የድህረ ምረቃ ትምህርቷን ለማቋረጥ የተገደደችው የፐርልማን እናት የልጇን የሂሳብ ትምህርት ፍቅር ለማርካት በትምህርት ቤት ከሚያገኘው የሂሳብ ትምህርት በተጨማሪ ከትምህርት ቤት መልስ ሂሳብ የሚያስተምር ትምህርት ቤት ውስጥ አስገባቸው። በዘመኑ በሶቪየት ራሽያ ሂሳብና ፊዚክስ ትልቅ ትኩረት የሚሰጣቸው ዘርፎች ነበሩ። ትምህርቱም በጣም ጥራት ያለው ሀገሪቱም ተሰጥኦ ያላቸውን ከየቦታው የምታስስበት ወቅት ነበር። ሲቀጥል ፐርልማን በሂሳብና በፊዚክስ ልዩ ተሰጥኦ ላላቸው ተማሪዎች የተራቀቀ የሂሳብና የፊዚክስ ትምህርት ወደሚሰጠው ወደ ሌኒንግራድ ሰከንደሪ ስኩል 239 የተባለ የሁለተኛ ደረጃ ትምህርት ቤት ገባ። ፐርልማን በሁሉም ትምህርቶች የላቀ ውጤት አስመዝግቧል። ከስፖርት በስተቀር ይለናል በፐርልማን ግለ ታሪክ ዙሪያ የተጻፈ አንድ ጽሑፍ። የመላው ራሽያ የሂሳብ ኦሎምፒክ አሸናፊም ነበር ፐርልማን። እንደ ጎርጎሮሳውያን አቆጣጠር በ1982 ደግሞ ፐርልማን በዓለማችን ሀገራት የሁለተኛ ደረጃ ተማሪዎች መካከል በሚደረገው ዓለም አቀፍ የሂሳብ ኦሎምፒያድ ውድድር ኢንተርናሽናል ማቴማቲካል ኦሎምፒያድ ላይ ሶቪየት ኅብረትን በሚወክለው ቡድን ውስጥ አባል ሆኖ ተሳተፈ። ከቀረቡለት 42 ጥያቄዎች አንዱንም አልሳተም። 100% አመጣ። የወርቅ ሜዳሊያውን ወሰደ። ሲቀጥል በሌኒንግራድ ዩኒቨርሲቲ የሂሳብና ሜካኒክስ ትምህርት ቤት የመግቢያ ፈተናውን መውሰድ ሳያስፈልገው ገባና በ1990 ፒኤችዲውን ያዘ። ወዲያው በቀድሞዋ ሶቪየት ኅብረት የሳይንስ አካዳሚ ስር በነበረው በስመጥሩ የሌኒንግራድ ዲፓርትመንት ኦፍ ስቴክሎቭ ኢንስቲትዩት ኦፍ ማቴማቲክስ ውስጥ መስራት ጀመረ። በተለያዩ የአሜሪካ ዩኒቨርሲቲዎች ውስጥም በተመራማሪነት ሰራ። ፐርልማን በሂሳብ ዓለም ፈታኝ የነበረውንና ማረጋገጫ ሳይገኝለት 100 ዓመታት ግድም የዘለቀውን የፖንከሬ ኮንጀክቸር በሂሳባዊ ስልት ከማረጋገጡ በፊት ሌሎች ከባድ የተባሉ የሂሳብ እንቆቅልሾችንም ፈትቶ ነበር። በአንድ ወቅት በሂሳብ ተመራማሪነት በአንድ የአሜሪካ ዩኒቨርሲቲ ውስጥ ሳለ ፐርልማንና ጓደኛው ወደ ፕሪንስተን ዩኒቨርሲቲ ተጉዘው ሪቻርድ ኤስ ሃሚልተን የተባለ አሜሪካዊ የሂሳብ ሊቅን ሌክቸር ተከታተሉ። ገለጻው ስለ ፖንከሬ ኮንጀክቸር ነበር። ለመሆኑ ፖንከሬ ኮንጀክቸር ምንድነው? ሃሚልተን ይህን የሂሳብ እንቆቅልሽ ለመፍታት ለዓመታት ታግሏል። ፐርልማን ገለጻውን ከተከታተለ በኋላ ለጓደኛው እንዲህ አለው፣ በጣም አዝናለሁ። ሃሚልተን እንቆቅልሹን የሚፈታው አይመስለኝም። እኔ ልገባበት ነው። ገባበት። ከአሜሪካ ተመልሶ ለበርካታ ዓመታት በዚህ እንቆቅልሽ ላይ ለፋ። እናም የፖንከሬን ኮንጀክቸር እንቆቅልሽ ፈታው። ሂሳባዊ የማረጋገጫውን ዘዴ ያገኘ። ፐርልማን ያገኘውን ሂሳባዊ የማረጋገጫ ዘዴ ወይም ፕሩፍ ኢንተርኔት ላይ ለጠፈው። የፐርልማንን ችሎታ የሚያውቁት የሂሳብ ሊቃውንት የፐርልማንን ግኝት ይፈትሹ ገቡ። ግን ማንም በደንብ የገባው አልነበረም። ፐርልማን በዘርፉ በጣሙን ርቆ ከመሄዱ የተነሳ ሂሳባዊ ማረጋገጫ ዘዴው የገባው ሰው አልነበረም። ፐርልማን ሂሳባዊ ማረጋገጫ ዘዴውን ለማግኘት አዲስ የሂሳብ ስልት የመፍጠር ያክል ተራቋል። በዚህ መሃል ሁለት የሂሳብ ሊቃውንት የፐርልማንን ግኝት የራሳቸው አድርገው ለማቅረብ ሞከሩ። አብዛኛው የሂሳብ ሊቃውንት ጉዳዩን ችላ ብለው ሲያልፉት አንዲት በሂሳብ ዙሪያ የምትጽፍ አሜሪካዊት ጋዜጠኛ ግን አላለፈችውም። ጉዳዩን አጋለጠች።
የፈጠራ ምንተፋውን ባጭሩ ተቀጨ። ፓርላማን ፈታሁት ያለው የፖንከሬ ኮንጀክቸር ጉዳይ የዋዛ ስላልሆነ ሂሳባዊ የማረጋገጫ ዘዴውን ትክክለኝነት እንዲያረጋግጡ የዓለማችን ታላላቅ የሂሳብ ሊቃውንትን የያዘ ቡድን ተቋቋመ። ፓርላማን እንቆቅልሹን ለመፍታት አዲስ የሂሳብ ስልት እስከ መፍጠር ርቆ ስለሄደ ቡድኑ የፓርላማን ሥራ ትክክል መሆኑን ለማረጋገጥ 6 ወር ፈጀበት። ቡድኑ የፓርላማንን ግኝት ትክክል ነው ማለቱን ተከትሎ ለፓርላማን ሽልማት፣ ክብርና የባክህንኛ ዩኒቨርሲቲ አስተምር ጥሪዎች ከመላው ዓለም ጎረፉ። ፓርላማን ግን አንዱንም ለመቀበል ፍቃደኛ አልሆነም። እንደ ጎርጎሮሳውያን አቆጣጠር በ2006 የሂሳብ የኖቤል ሽልማት የሚል ቅጽል የተሰጠውና ከ40 ዓመት በታች ሆነው ታላቅ ሂሳባዊ ግኝት ለሚያስመዘግቡ የሂሳብ ሊቃውንት የሚሰጠው በሂሳብ ዘርፍ እንደ ትልቅ ክብር የሚቆጠረው የፊልድ ሜዳል ቢበረከትለትም እሱ ግን አልቀበልም አለ። ምክንያት ሲባል ገንዘብም ሆነ ዝና ለኔ ምንም አይደለ፣ ሽልማታችሁን ተቀብዬ በእንስሳት ጥብቅ ስፍራ ዙ ውስጥ እንዳለ እንስሳ ለትርኢት መቅረብ አልሻም አለ። ዝናና ገንዘብ የሃይማኖት ያክል በሆነበት በዚህ ዘመን እንዲህ ብሎ የሚል ይሄ የሩሲያ ሰው ምንድነው ብሎ ዓለም ጉድ አለ። የመገናኛ ብዙሃን ወሬውን ተቀባበሉት፣ አራገቡት። የሀገሩ ሰዎች ኮሩበት። እንዲህ ነው እንጂ ሲሉ አሞካሹት። ሩሲያውያኑ በፓርላማን ዙሪያ በሰሩት ዶክመንተሪ ፊልም ላይ የፓርላማንን ሽልማቱን አሻፈሬ ማለት አስመልክቶ የተጠየቀ አንድ ሩሲያዊ ምዕራባውያኑ እንግዛህ አሉት፣ እሱ ግን እምቢ አላቸው ሲል መልሷል። ሳይንስ መጽሔት በበኩሉ እንደ ጎርጎሮሳውያን አቆጣጠር በታኅሳስ 22 2006 እትሙ የፓርላማንን ግኝት የዓመቱ ታላቁ ግኝት ሲል አሞካሸው። ሳይንስ መጽሔት በታሪኩ ይህን ማዕረጉን በሂሳብ ዘርፍ ለተገኘ ፈጠራ ሲሰጥ የመጀመሪያው ነበር። አቶ ፓርላማን ግን አይሞቀው አይበርደው። እንደ ጎርጎሮሳውያን አቆጣጠር በመጋቢት 18 2010 ደግሞ የክሌይ ማቴማቲክስ ኢንስቲትዩት ሰዎች ሲፈሩ ሲቸሩ ለፖንከሬ ኮንጀክቸር ማረጋገጫውና በዚህ ዙሪያ ለፈጠረው ሂሳባዊ መርታ ፓርላማንን የሚሊኒየሙን ፕራይስ የሚሊኒየሙን ሽልማት ሸልመነዋል ሲሉ ተናገሩ። ይህን ሽልማት ማግኘት በሂሳብ ዘርፍ ከሚያጎናጽፈው ክብር በተጨማሪ ሽልማቱ $1 ሚሊዮን የገንዘብ ሽልማትም ነበረበት። የፈሩት አልቀረም። ፓርላማን አሁንም ሽልማቱን አልቀበልም አለ። የሚሊኒየሙ ሽልማት ወይም ሚሊኒየም ፕራይስ በሂሳብ ዘርፍ መልስ ያልተገኘላቸውን 7 የሂሳብ እንቆቅልሾችን ለሚመልሱ ሰዎች ለእያንዳንዳቸው $1 ሚሊዮን የሚሸልም የሂሳብ ሽልማት ዘርፍ ነው። በሚሊኒየም ሽልማት ከተዘረዘሩት 7 ታላላቅ ሂሳባዊ እንቆቅልሾች አንዱ ፓርላማን መልስ ያገኘለት የፖንከሬ ኮንጀክቸር ሂሳባዊ ማረጋገጫ ስልት ነበር። የሚሊኒየም ሽልማትን የሚሸልመው ክሌይ ማቴማቲክስ ኢንስቲትዩት የተባለው ተቋም ሰዎች ይሄ ሞገደኛ ሩስኪ ሽልማቱን አልቀበልም እንደሚል እርግጠኛ ነበሩ። የተሸላሚው ሽልማቱን አልቀበልም ማለት ሽልማቱንም ሸላሚውንም የሚያሳፍር ቢሆንም የሸላሚው ድርጅት ሰዎች ፓርላማንን መሸለማቸውን መግለጽ ግድ ይላቸዋል። ምክንያቱም ከ7ቱ የሚሊኒየሙ የሂሳብ እንቆቅልሾች ለአንዱ መልስ አግኝቷል። ግን የፈሩት አልቀረም። ሽልማቱም ገንዘቡም ይቅርብኝ አለ። እስካሁን ድረስ የሚሊኒየም የሂሳብ እንቆቅልሾች ተብለው ከተዘረዘሩት 7 ጥያቄዎች መካከል መልስ የተገኘለት አንዱ ብቻ ነው። ፓርላማን ሂሳባዊ ማረጋገጫ ያገኘለት የፖንከሬ ኮንጀክቸር። ፓርላማን ሽልማቶቹን አልቀበልም ያለበት ሌላው ምክንያት ግኝቱን ለመስረክ ከተደረገው ጥረት ጋርም ይያያዛል። ፓርላማን እንደሚለው የራሴን ፈጠራ ሌሎች ሊሰርቁኝ ሲጥሩ የዓለማችን የሂሳብ ሊቃውንት ጉዳዩን እያወቁ ዝም ብለዋል ነው የሚለው። ፓርላማን በዚህ ጉዳይ የዓለማችንን የዘርፉን ሊቃውንት ተቀይሟል። አብዛኞቹ የሂሳብ ሰዎች ጥሩዎች ናቸው ማለት ይቻላል የሚለው ፓርላማን፣ ችግሩ ግን ከመካከላቸው ያሉ አጭበርባሪና ሌቦች ሊዘርፉ ቢነሱ ዝም ብለው ሊያዘርፉ ይችላሉ ይላል። ስለዚህም የሂሳብ ሊቃውንቱን የተቀየመው ፓርላማን ሽልማቱንና የዓለማችን ታላላቅ ዩኒቨርሲቲዎች ያቀረቡለትን እባክህ የሂሳብ ትምህርት ክፍላችን አባል ሁን ጥሪ ወዲያ ብሎ እንዲያውም ሂሳብ የሚባል ነገር መስራት ትቻለው ብሎ እናቱ ጋር እዚያው የትውልድ አገሩ ሴንት ፒተርስበርግ ባለ አንድ አፓርታማ ውስጥ መኖር ጀመረ። የፓርላማን ጉዳይ በወቅቱ የመላውን ዓለም ታላላቅ የሚዲያ ተቋማት ትኩረት ስቦ ነበር። እንኳንስ ጋዜጠኛ ግኝትህ አልገባንም አስረዳን ያሉትንም የሂሳብ ሊቃውንት አትድረሱብኝ አለ። The Story of Math የተሰኘ ተወዳጅ የሂሳብ ዶክመንተሪ ከቢቢሲ ጋር በመተባበር የሰራው የኦክስፎርድ ዩኒቨርሲቲ የሂሳብ ፕሮፌሰር ማርከስ ዱሶቶይ ፓርላማንን ሊያነጋግረው ወደሚኖርበት አፓርታማ ሄዶ ነበር። ፓርላማን ሊያገኘው ፈቃደኛ አልሆነም።
በስተመጨረሻ የፐርልማንና የሃሚልተን ጉዳይ። ፐርልማን ለፖንካሬ ኮንጀክቸር ሂሳባዊ ማረጋገጫ ለመፈለግ የተነሳው የሃሚልተንን ገለጻ ከተከታተለ በኋላ ሃሚልተን የፈጠረውን ሂሳባዊ ዘዴ ተከትሎ ነበር። ሃሚልተን ብዙ ለፍቶ ግን በስተመጨረሻ ፐርልማን መልሱን በማግኘቱ ሃሚልተን ስሜቱ ሳይጎዳ አልቀረም። እንኳን ደስ ያለህም አላለውም የተባለው። ፐርልማን በበኩሉ ግኝቱን አስመልክቶ ሸላሚዎቹ እሱ ላይ ብቻ ማተኮራቸውን እምብዛም አልወደደውም። የሚሊኒየም ሽልማቱን ማሸነፉ ሲነገረው እንዴት እኔ ብቻ? ሃሚልተን እኮ መንገዱን ከፍቷል፣ እሱንም መሸለም ነበረባቸው ብሏል። ሃሚልተን በበኩሉ እሱ ራሱ በቀደደው መንገድ ፐርልማን ከኋላው ተነስቶ ቀድሞት መልሱን በማግኘቱ የተናገረው ነገር የራሽያን የሂሳብ ትምህርት አሰጣጥ ስልት ወለል አድርጎ ያሳያል። ሃሚልተን እንዲህ ነበር ያለው። በቀድሞዋ ሶቪየት ኅብረት ይሰጥ በነበረው የሂሳብ ትምህርት አንዲትም የምትዘለል ነገር አልነበረችም። ያንዳንዷን ሂሳባዊ አረፍተ ነገር ይማሯታል፣ ምንም አትቀራቸውም። እኛ ጋር አሜሪካ ዋናው ላይ ብቻ ነበር ትኩረታቸው። እኔ ፐርልማን የሚያውቃቸውን ቴረሞች ሁሉ ባውቅ ኖሮ ያለምንም ጥርጥር ቀድሜ መልሱን አገኘው ነበር ብሏል። ወይነዶ ሳይል ይቀራል ሃሚልተን። አሁን ደግሞ ወደ ኢድሪሻ ነው የምናልፈው። ለዜን ዲቲ ሱዙኪ ካል ለሱፊዝም ደግሞ ኢድሪሻ እንላለን። አዎ ዜንን በዋነኛነት ለምዕራቡ ዓለም ያስተዋወቀው ዲቲ ሱዙኪ ነው። የሱፊዝምን መንገድ ከነሙሉ ጥበብና ክብሩ ውበትና ጉልበቱ ያስተዋወቀው ደግሞ ኢድሪሻ ነው። ተማላዩ የኢድሪሻ ታላቅ ሥራ የሆነው ዘሱፊስ የተሰኘውን መጽሐፉን አስመልክቶ ሲናገር መጽሐፉን አልማዝ ሲል ያደንቀዋል። በዚህ በዘሱፊስ መጽሐፉ የሠራውን ሥራ ወደር የለሽ የሚለው ተማላይ ሙላ ናስሩዲንንም ለምዕራቡ ዓለም ያስተዋወቀው እርሱ ነው። ይህን ውለታውንስ ማን ችሎ ይመልሰዋል ይላል። የሙላ ናስሩዲንንም ቀልዶች በትክክል መተርጎም ብቻ ሳይሆን ይላል ሲቀጥል እጅጉን አስቧቸዋል። ስልና ትርጉም ያጋቱም አድርጎ ነው ያቀረባቸው ይላል። እርግጥ ኢድሪሻ አድናቂዎች ብቻ ሳይሆን የመረረ ተቾችም አሉት። እናም ደግሞ ለትችቶቻቸው ሳቅ ብሎ በሳል ምላሽ ጣል ማድረጉንም ያውቅበታል። ከምስራቃዊ ዓለም ጥናት ምሁራን ኦሪየንታሊስቶች የተወሰኑት የኢድሪሻ መጽሐፍት ያበሳጫቸዋል፣ መወደዳቸው ያንገበግባቸዋል። ምክንያታቸው የጥንቱ የሱፊዝም መምህራን አስተምህሮ እንዳለ ከነ ታሪካዊና ከነ ባህላዊ ሁነቱ መቅረብ አለበት የሚል ነው። የኢድሪሻ ሐሳቤ ግን ረቀቅ ይላል። የሱፊ መምህራን የሚያነሷቸው ጉዳዮች ውስጥ ያሉት ዘመናዊ ሽሬ ስነ ልቦናዊና መንፈሳዊ እውነት እንዳለ ሆኖ በአቀራረብና በቅርጽ ግን ጥንታዊ የሱፊ ስነ ጽሑፍ በተወሰነ መልኩ ለዚህ ዘመን አንባቢ በሚሆን መልኩ ተስተካክሎ መቅረብ አለበት ባይ ነው ኢድሪሻ። አለበለዚያ ይላል፣ አለበለዚያ ጥንታዊውን የሱፊ ስነ ጽሑፍ ለዘመናዊ የምዕራቡ ዓለም አንባቢ እንዳለ ማቅረብ ማለት በድንንካችሁ ከማለት አይተናነስም። ኢድሪሻ ይህንኑ አስመልክቶ ሲያወሳ በሕይወት ያለ ግመል አይቶ የማያውቅን ሰው ምሳሌ ያነሳል። ይህ ሰው እጅግ በርካታ የግመል አጽም በየቀኑ እያየና እያጠና ቆይቶ አንድ ቀን እውነተኛውን ግመል ቢያይ አይለየውም ይላል። አሁን በእርግጥም የኢድሪሻ መጽሐፍት ሕያውን ግመል ይወክላሉ። ከመቶዎች ዓመታት በፊት የነበሩ የታላላቅ የሱፊ መምህራን አስተምህሮችና ጥበቦች በብዕሩ ጥበብ ተዳብሰው የ20ና የ21ኛውን ክፍለ ዘመን ዘመናዊ ሰው ልብ በጥበብ ማድረግ በፍቅር ማቅለጥ ችለዋል። ኢድሪሻ የተወለደው በብሪቲሽ የቀኝ ግዛት ስር በነበረችው ህንድ በጎርጎሮሳውያኑ ሰኔ 16 1924 ነበር። የሱፊ ሼክና ዲፕሎማት የነበሩት አባቱ ትውልዳቸው ከአፍጋን የመሳፍንት ወገን ይመዘዛል። እናቱ ደግሞ ስኮትላንዳዊ ናቸው። እድገቱ በአብዛኛው እንግሊዝ ውስጥ ቢሆንም አባቱን ተከትሎ በለጋ ዕድሜው በርካታ ሀገራትን ጎብኝቷል። ከጊዜው ታላላቅና ተጽዕኖ ፈጣሪ ሰዎች ጋር የመገናኘት ዕድሉን አግኝቷል። ልጆች በለጋ ዕድሜያቸው የተለያዩ ቦታዎችን እንዲያዩ በተለያዩ መስኮች ውስጥ ካሉ ጠቢባን ጋር እንዲተዋወቁ በማድረግ ተፈጥሯዊ ዝንባሌያቸውን በጊዜ እንዲያገኙ መርዳት በሱፊዎች ዘንድ የተለመደ የማስተማሪያ ስልት ነው የሚለው ኢድሪሻ አባቴ እኔ ላይ ተግብሮታል፣ ከበርካታ በተለያዩ መስኮች ውስጥ ካሉ ሰዎች ጋር እንድተዋወቅ አድርጓል ይላል።
አባቱ በ1969 ሲሞቱ በእግራቸው ተተክቶ እርሳቸው የሚያስተምሯቸውን ተማሪዎች በሱፊ መንገድ የሚመራ የሱፊ ሼክ የሆነው ኢድሪስ ሻህ በሕይወት ዘመኑ ከ3 ደርዘን በላይ መጻሕፍትን አሳትሟል። መጻሕፍቱ በዋነኛነት በሱፊዝም ላይ የሚያተኩሩ ሲሆኑ በስነ ልቦና፣ በባህል ጉዳዮች ላይ የሚያተኩሩ እንዲሁም የጉዞ ማስታወሻዎችም አሉባቸው። በ1960 ኢድሪስ ሻህ የራሱን መጻሕፍትና ሌሎች ዘመናዊ ሽሬ የሱፊ ብሉይ ሥራዎችን ያሳተመበትን ኦክታጎን ፕሬስ የተሰኘ ማተሚያ ቤት አቋቋመ። ከመጻሕፍቶቹ ሁሉ በዋነኛነት የሚነሳው ዘሱፊ ሲወጣው በ1964 ነበር። መጽሐፉ በቀስታ ዓለም አቀፍ ተወዳጅነትና ተደናቂነትን ተቀዳጀ። መጽሐፉ እጅጉን ከመሰጣቸው ሰዎች መካከል አንዷ የሥነ ጽሑፍ የኖቤል ሽልማት አሸናፊዋ ብሪታንያዊ ደራሲ ዶሪስ ሌሲንግ ነች። ኢድሪስ ሻህ በ72 ዓመቱ በ1996 ሲሞት መጽሐፉን አስመልክታ እንዲህ ብላ ነበር። ዘሱፊስ ካነበብኳቸው መጽሐፍት ሁሉ እጅግ አስደናቂውና ሕይወቴን የለወጠው ነው። በዚሁ መጽሐፉ ሳቢያ ያገኘችውን ኢድሪስ ሻህ ደግሞ እርሱ የዘመናችን ክስተት ነው ትለዋለች። ኢድሪስ ሻህ ብዙ ነገር ነው። እስከ ዛሬ ካጋጠሙኝ ሰዎች ሁሉ እጅግ ተጫዋቹና ብልሁ እርሱ ነው። ደግ፣ ቸር፣ ጭምትና ለ30 ዓመታት ያክል ምርጡ ጓደኛና መምህሬ ነበር ብላለች። ከኢድሪስ ሻህ መጽሐፍት አብዛኞቹ ውብ፣ ማራኪና ድርብርብ ቁም ነገሮች የታጨቁባቸው የሱፊ ታሪኮችን የያዙ ሲሆኑ ከነዚህም መሃል ቴልስ ኦፍ ዘ ደርቪሽስ፣ ካራቫን ኦፍ ድሪምስ፣ ዘ ዌይ ኦፍ ዘ ሱፊና ዊዝደም ኦፍ ዘ ኢዲየትስን መጥቀስ ይቻላል። ኢድሪስ ሻህ የሱፊውን ኮሚክ ብልህ ሰው የሙላ ናስሩዲንን ዘመናዊ ሽሬ ቀልዶችና ታሪኮች የያዙ 4 መጽሐፍትንም አሳትሟል። ሙላ ናስሩዲን ከሙስሊሙ ዓለም ተሻግሮ የመላው ዓለም ሀብት መሆን የቻለው በእነዚህ መጽሐፍት ፋና ወጊነት ነው። የሐጅ ጉዞውን እንዲሁም በመካከለኛው ምስራቅና በሰሜን አፍሪካ ባሉ ሀገራት ያደረገውን ጉብኝት የተረከበት ዴስቲኔሽን መካ የተሰኘ የጉዞ ማስታወሻም አለው። በ1970 ታትሞ በወጣው ዘ ደርሚስ ፕሮብ በተሰኘው የተለያዩ ሱፊ ታሪኮች፣ አባባሎችና ቅንጭብጭብ ማስታወሻዎችን በያዘው መጽሐፍ ውስጥ ካሉት ታሪኮች አንዷ ደግሞ 4 ደቂቃ ርዝመት ወዳለው ፊልም ተቀይራ አድናቆትን አትርፋለች። የዓመቱ ምርጥ ፊልም ተሰኝታለች። ወደ ፊልም የተቀየረችው አጭር ታሪክ መነሻዋ የ11ኛው ክፍለ ዘመኑ የአፍጋኑ ሱፊ ሐኪም ሲናይ ነው። ሐኪም ሲናይ ዘ ወርልድ ጋርደን ኦፍ ትሩዝ ወይም የታጠረው የእውነት አጸድ ሐዲቃት አልሐቂቃ የተሰኘ ድንቅ የሱፊ ኪታብ በመጻፉ በሱፊዎች ዘንድ ምንጊዜም የሚታወስ ታላቅ ሱፊ ነው። ሐኪም ሲናይ የጻፋትና ኢድሪስ ሻህ በደርሚስ ፕሮቡስ ለወጥ አድርጎ ያቀረባት ዝነኛ የሱፊ ታሪክ ዝሆኑና አይነ ስውሮቹ የሚባለው ነው። ይህች መነሻዋ ህንድ እንደሆነ የሚነገርላት ጥንታዊ ታሪክ ዝሆንን በመዳሰስ ምን እንደሆነ ለማወቅ የጣሩ አይነ ስውሮችን ታሪክ ታወሳለች። የዝሆኑን ኩምቢ የነካው ይህ ነገር ትልቅ እባብ ነው ሲል፣ ጆሮውን የዳሰሰው ደግሞ ትልቅ ማራገቢያ ነው አለ። የዝሆኑን እግር የነካው ደግሞ አረሄ ነገርስ የዛፍ ግንድ ወይም ምሰሶ ሳይሆን አይቀርም ሲል፣ የዝሆኑን ጎን የዳሰሰው ደግሞ ምንድነው የምትሉት ወዳጆቼ? እንዴ ይሄማ ግድግዳ እኮ ነው አለ። ጭራውን የጨበጠው ደግሞ ገመድ ብጤ ነው ነገርየው ብሏል። ይህችን ታሪክ ከሐኪም ሲናይ ተቀብሎ ሳይሆን አይቀርም ሩሚ በአንዲት ግጥም ውስጥ አነሳስቷታል። የጊዜ የባህልና የሃይማኖት ድንበሮችን እየተሻገረች በጥንታዊ ዓለም በስፋት ተንሸራሽራ እዚህ ያለንበት ዘመን የደረሰች ድንቅ ታሪክ ነች። ኢድሪስ ሻህ እንግዲህ ይህችን ታሪክ ነው ዘመናዊ ስልጣኔ ላይ ለማሄስ ለወጥ አድርጎ ያቀረባት። ወደ አጭር ፊልም በተቀየረችው በዚች ታሪክ ውስጥ ከተለያዩ የእውቀት ዘርፎች የተውጣጡ ታላላቅ ሳይንቲስቶች ፊታቸው ባለው ስክሪን ላይ ስላለው ነገር ምንነት ፍጹም የተለያየ አንዱ ከሌላው የማይገጥም አስተያየቶቻቸውን ሲያቀርቡ ይታያል። ከዚያም ካሜራው ከነገርየው ራቅ እያለ ሲሄድ ነገርየው በጣም ከቅርበት ተቀርጾ የነበረ የዝሆን ቆዳ ሆኖ ይገኛል። ዘመናዊ የሱፊ ታሪክ ይሏል ይህ ነው። ዘ ጋርዲያን ፊልሙን አስመልክቶ የኢድሪስ ሻህ ሥራ ተመልካቹን አስደንቋል። አሁን ላይ ተስማምተንበት የምንኖረውን ዓለም ከሌላ አቅጣጫ እንድንመለከት አብዛኛው ሰው ይኖራል ብሎ የማይገምተውን የተለየ ዓለም አጨንቁሮ እንዲያይ ያገዘ ነው ሲል ጽፏል። የሱፊ ታሪኮች እንደ ተደራራቢ የሽንኩርት አካል በርካታ ትርጉምና አስተምህሮችን ደራርበው የያዙ ናቸው። የታሪኮቹ ውበትና ያወቃቀራቸው ፍጹምነት ተረት ለሚመስጠው ብላቴና አስደሳይ ታሪክና ግልጽ ሞራላዊ አስተምህሮ ያቀብላል። ያው ልጅ በዕድሜና ዕውቀት ሲበስል ደግሞ ከዚያው ታሪክ ውስጥ ሌላ ረቀቅ ያለ እውነት ይገነዘባል።
ከተወሰኑ ዓመታት በኋላ ይበልጡኑ ሲበስል ደግሞ እስከ ዛሬ አይቶት የማያውቀውን መረዳት ከዚያችው ታሪክ ውስጥ ያወጣል። ይህ እውነት የሱፊ ታሪኮችን የሰው ልጅ ስልጣኔ ታላቅ በረከት ያደርጋቸዋል። እዚህ ጋር ማራኪዎቹ 1001 የአረቢያና የተተረቶች የሱፊ ታሪኮች መሆናቸውን ሳንዘነጋ ነው። ታዲያ አንድ ሰው የሱፊ ታሪኮችን አሁን አንብቦ የመረዳት ብልታው አሁኑኑ ላይ ተጋለጥ ይችላል። ይልቁንም ታሪኩ ወደ ሰውየው ስነ ልቦና ሰርጎ ገብቶ ከውስጥ የሐቅ ፍሬው ሲያፈራ ሰውየው አንዳች ነገር ባጋጠመው ቅጽበት ወይም በስለት ቀስ ብሎ ሲጎበኘው ይሆናል የመረዳት ብርሃን የሚያጥለቀልቀው። በዚህም ሳቢያ በኢድሪሻ መጽሐፍት ውስጥ ያሉት የሱፊ ታሪኮች የስነ ልቦናው ዓለም ጠቢባን የሚያጠኗቸው የሚብሰለሰሉባቸው ከሆኑ ዘመናት ተቆጠሩ። በሱፊዝም መንገድ መሄድ የሚፈልግ ማንኛውም ሰው ይላል ኢድሪሻ ከመጽሐፍቶቼ ውስጥ ለመንፈሳዊ ጉዞ የሚረዱ በቂና የተሟሉ አስተምህሮና መረጃዎችን ማግኘት ይችላል ይላል። መጽሐፍቶቼ ሙሉ የሱፊዝም ኮርስ ናቸው ብሎ ነበር ከመሞቱ ጥቂት አስቀድሞ። በ1969 ከቢቢሲ ጋር ዋን ፔር ኦፍ አይስ የተሰኘ በሱፊ አስተምህሮና በስነ ልቦናዊ ጉዳዮች ላይ የሚያተኩር ዶክመንተሪ የሠራው ኢድሪሻ ዘ ዌይ ኦፍ ዘ ሱፊና ሪፍሌክሽንስ የተባሉት መጽሐፍቱ በቢቢሲ የሂስ ፕሮግራም ላይ የዓመቱ ምርጥ መጽሐፍ ተሰኝተዋል። የኢድሪሻ መጽሐፍት ሌሎች እጅግ በርካታ ሽልማቶችንም ተቀዳጅተዋል። ኢድሪሻ በ1958 ካገባት ሲንቲያ ካብራጂ አንዲት ሴትና 2 ወንዶች ልጆች አፍርቷል። በሕይወት ዘመኑ የሱፊዝምን አስተምህሮ ለመላው ዓለም ለማስተዋወቅ የተለያዩ የጥናትና መሰል ተቋማትን የመሠረተው ኢድሪሻ የመጽሐፍቶቹ ተወዳጅነት ከዓመት ዓመት እየጨመረ ሄዷል። ወደ ተለያዩ ቋንቋዎችም ተተርጉመዋል። ዛሬ ላይ ሱፊዝም መላውን ዓለም በጠንካራ መንፈሳዊ ገመድ ያስተሳሰረ የበርካታ ሚሊዮኖችን ልብ አሸንፎ በፍቅር ያቀለጠ ዓለም አቀፋዊ መንፈሳዊ እንቅስቃሴ እስከመሆን ደርሷል። ብዙዎችም የሰው ልጅ በዚህ ዘመን ለተጋረጠበት ዘርፈ ብዙ ችግር በሃይማኖትና ዘር ተለያይቶ መባላቱን ለማስቀረትና ለመሳሰሉት ሁነኛ መፍትሄ ይቸራል ብለው ተስፋ የጣሉበት ብርሃን ሆኗል። ከዚህ ሁሉ ጀርባ ደግሞ የኢድሪሻ አስተዋጽኦ ይህ ነው የሚባል አይደለም። አቡ ሩሚ የመጀመሪያው የአማርኛ መጽሐፍ ቅዱስ ተርጓሚ ከግርማ ምትኩ። የመጀመሪያው የአማርኛ መጽሐፍ ቅዱስ ትርጉም ታሪክ በማንኛውም ኢትዮጵያዊ ሊታወቅ የሚገባው ልብ የሚነካና ስሜት የሚቀሰቅስ አስደናቂ ታሪክ ነው። ይህ ታሪክ እንደ አውሮፓውያን አቆጣጠር በ1822 ግድም በለንደን ዊሊያም ጆዌት ለህትመት ባበቃው ክርስቲያን ሪሰርችስ ኢን ዘ ሜዲትራኒያን በተሰኘው መጽሐፍ ውስጥ በተሟላ ሁኔታ በዝርዝር ቀርቦ ይገኛል። በዚያን ጊዜ ጆዌት እንደሚገምተው የአማርኛ ቋንቋ ቢያንስ በአቢሲኒያ አጋማሽ ክልል መግባቢያ ሆኖ ያገለግል ነበር። እንደ ጎርጎሮሳውያን አቆጣጠር በ1820 ዊሊያም ጆዌት ካይሮን በሚጎበኝበት ወቅት ለህትመት የተዘጋጀ በእጅ የተጻፈ ሙሉን የአማርኛ የመጽሐፍ ቅዱስ ረቂቅ በእጁ ያደረገውን አሰሊን ዲ ቸርቬ የተሰኘ ፈረንሳይ ቆንሲል አገኘ። አሰሊን በበኩሉ ከጎንደር አካባቢ ከመጣው የዕድሜ ባለጸጋ ከሆነው ኢትዮጵያዊ ጋር ወዳጅነት መስርቶ ነበር። የኢትዮጵያዊው ስምም አቡ ሩሚ ይሰኝ ነበር። በአረብኛ ቋንቋ አቡ ሩሚ ማለት አብርሃም እንደማለት ነው። እንደ አሰሊን አባባል የአገሩን ስነ ጽሑፍ ጠንቅቆ የሚያውቀው አቡ ሩሚ የታሪክና የቋንቋ ተመራማሪ የሆኑትን ጄምስ ብሩስንና ሰር ዊሊያም ጆንሰንን በግል የአገሩን ስነ ጽሑፍና ቋንቋ ያስተምራቸው ነበር። በአቢሲኒያዊ ጓደኛው ጠቅላላ ዕውቀትና የስነ ጽሑፍ ብቃት የተማመነው አሰሊንም ሙሉን መጽሐፍ ቅዱስ ወደ አማርኛ እንዲተረጉም ግፊት አደረገ። ቀድሞውንም በግዕዝ የተጻፉ ያለ ቢሆንም አዲሱ በአማርኛ የቀረበው ደግሞ በሌሎች አገርኛ ቋንቋዎች የተጻፉትንና በግዕዝ ቋንቋ የተጻፉትን መጽሐፍት ለማመሳከር ይረዳል ተብሎ የታሰበ ነበር። ደግነቱ የትርጉም ሥራው እንዴት እንደተከናወነ የሚያስረዳ በቂ መረጃ አሰሊን ትቶልን አልፏል። በዘገባው መሠረት በሳምንት 2 ሙሉ ቀን ማለትም ማክሰኞና ቅዳሜ የቤቴ በር ዝግ ሆኖ ይውል ነበር። ማንኛውንም እንግዳ ለመቀበል ክልክል ነበር። ከአቡ ሩሚም ጋር በመሆን እኔ በአረብኛ የተጻፈውን እያንዳንዱን የመጽሐፍ ቅዱስ ሐረግ በዝግታ ሳነብለት፣ እሱም በጥንቃቄና በተመስጦ በመሆን በአማርኛ እየተረጎመ ይጽፍ ነበር። በአረብኛው አገባባቸውም አሻሚና አስቸጋሪ የሆኑትን ቃላት እኔ የዕብራይስጥ፣ የሶርያ አሊያም የግሪኩን መጽሐፍት በማስተያያነትና በማመሳከር እንዲሁም የቃላት ማኅደር ጥርቅሞቼንና የግል ማስታወሻዎቼን በመፈተሽ ለአቡ ሩሚ አብራራለት ነበር።
እርሱ ግን ሁሌም ቢሆን ለነዚያ ቃላት መፍቻ የሚሆኑ አቻ ቃላት ከጨረስን በኋላ ወደ ሌላው ክፍል ከመሸጋገራችንም በፊት ለአንዴና ለመጨረሻ ጊዜ ክለሳ በማድረግ እናመሳክር ነበር ብሏል። አሰሊን ዲቸርቪ የትርጉም ሥራውን ሲገልጽ ከልብ በመነጨ ስሜት ነው። ይህን በአዲስ ቋንቋ የተተረጎመ መጽሐፍ ለየት የሚያደርገው ሁኔታው እንዲፈጸም የረዱት ታይተውም ተሰምተውም የማይታወቁ የአጋጣሚ ሁኔታዎች ሲሆኑ ለሁለተኛ ጊዜ ፍጹም ሊደገሙም የማይችሉ መሆናቸው ነው። በትርጉም ሥራውም ላይ ምንም አይነት ሳንካ ሊገኝበት እንደማይችል ሳረጋግጥላችሁ ከሙሉ እምነት ጋር ነው። ይህን ሁሉ በእጅ የተጻፈ የመጽሐፍ ቅዱስ ረቂቅ ያገኘሁት እግዚአብሔር በፈጠረውና በፈቀደው አጋጣሚ የተከበረውንና የዕድሜ ባለጸጋውን አቡሩሚን ከሞት መንጋጋ ፈልቅቄ በማውጣቴና በማዳኔ እርሱም ከዚያን ጊዜ ወዲህ ሕይወቱን ሙሉ ለእኔ ለማደር አሳልፎ የሰጠኝ መሆኑን ስለገለጸልኝ በተፈጠረው ጠንካራና ታላቅ የወዳጅነት ጸጋ ቁርኝት ሳቢያ ነው ይላል። አሰሊን ይህን የአማርኛ ትርጉም ረቂቅ ክምችት ለማስተርጎምና ለማካበት ያፈሰሰውን ወጪ የሚያካክስ ክፍያ በማግኘት ለሌላ አሳልፎ ለመስጠት አንገራግሮ እንደነበርም ይነገራል። በተጨማሪም ሁለቱም የመጽሐፍ ቅዱስ ድርጅቶች ማለትም የቸርች ሚሽነሪ ሶሳይቲና የብሪቲሽ ኤንድ ፎሪን ባይብል ሶሳይቲ የአማርኛው ረቂቅ ከፍተኛ ጥቅም ያለው መሆኑን እንደሚያምኑ ያውቅ ነበር። በዚህ ሁኔታም ላይ እንዳለ ዊሊያም ጆዌት በእነዚህ የመጽሐፍ ቅዱስ ድርጅቶች አማካኝነት ከአሰሊን ጋር ዋጋውን ተደራድሮ በተሳካ ሁኔታ እንዲያስፈጽም መብትና ውክልና ተሰጠው። ጆዌት እንደገለጸውም ሁለቱንም ገዥና ሻጭን በማይጎዳ መልኩ ድርድሩ ወይም ሽያጩ በሚያዝያ 1820 እንደ ጎርጎሮሳውያን አቆጣጠር በአስደሳች ሁኔታ ተጠናቀቀ። በስምምነቱም መሠረት ለአሰሊን 1250 ፓውንድ ተከፍሎታል። ይህም ክፍያ ከ203 ዓመታት በፊት ያውም ኑሮ ርካሽ በሆነበት በግብፅ አካባቢ በእውነቱ ህልቆ መሳፍርት የሌለው ክፍያ የሚባል ነበር። ጆዌት በተልእኮ መሳካት እጅጉን ተደስቷል። ጆዌት በእጁ ያደረገው ይህ ረቂቅ በትናንሹ የተጣጣፉ 9539 ገጾችን የያዘ ሲሆን እነርሱም በአቡሩሚ ጥሩ የእጅ ጽሕፈት የቁም ጽሕፈት የተጻፉና ሁሉንም የመጽሐፍ ቅዱስ መጽሐፍት ያጠቃለሉ ነበሩ። ጥልቅ ምርምርና ፍተሻ በፕሮፌሰር ሳሙኤል ሊ ከተደረገላቸውም በኋላ ቶማስ ፔል ደግሞ ለህትመት በሚያመች ሁኔታ በተቻለ ፍጥነት አዘጋጅቷቸው የአዲስ ኪዳን መጽሐፍቱ በ1820 የብሉይ ኪዳን መጽሐፍቱ በ1824 እና አጠቃላይ መጽሐፍ ቅዱሱ ደግሞ እንደ ጎርጎሮሳውያን አቆጣጠር በ1840 በየተራ ለህትመት በቅተዋል። ስለሆነም በአማርኛ የታተመው አጠቃላይ መጽሐፍ ቅዱስ ከግዕዙ የተጠቃለለ መጽሐፍ ቅዱስ 85 ዓመታት በፊት ቀድሞ የወጣ መሆኑን እንገነዘባለን። ይህ ረጅም ታሪካዊ ትውስታን በትርጉም ሥራዎቹ ትቶልን ያለፈው ኢትዮጵያዊ ልዩ የሆነና አቢሲኒያዊ የሆነ ገጽታን የተጎናጸፈ ነው። አቡሩሚ የተወለደው በ1750 እንደ ጎርጎሮሳውያን አቆጣጠር አካባቢ ነበር። ከአገሩ የወጣውም የ29 ዓመት ጎልማሳ በነበረበት ወቅት ነበር። በጉዞውም ወቅት ካይሮንና ኢየሩሳሌምን ጎብኝቷል። በንግድም ሶሪያ ገብቶ ነበር። በአርሜኒያና በፐርሺያ አቋርጦ ወደ ህንድም ተጉዞ ነበር። አሰሊን እንደመሰከረለትም በህንድ አገር በሰር ዊሊያም ጆንስ ቤት ተቀምጦ ሰር ዊሊያምስን የኢትዮጵያን ስነ ጽሑፍና ቋንቋ በግዕዝና በአማርኛ አስጠንቶት ነበር። መጽሐፍ ቅዱስንም ወደ አማርኛ ለመተርጎም 10 ዓመታት ፈጅቶበታል። ይህን ድንቅና የሚያስመሰግን ሥራውን ካጠናቀቀም በኋላ ወደ ቅድስቱ አገር ኢየሩሳሌም ተጓዘ። ከዚያም ወዲያው ወደ ካይሮ እንደገባ በተስቦ በሽታ ተቀስፎ በመያዙ እንደ ጎርጎሮሳውያን አቆጣጠር በ1819 አካባቢ ከዚህ ዓለም በሞት ተለየ። የአቡሩሚ አማርኛ ትርጉም መጽሐፍ ቅዱስ እትም አንዳንድ ማሻሻያና ማስተካከያ ተደርጎለት አፄ ኃይለ ሥላሴ እንደ ጎርጎሮሳውያን አቆጣጠር በ1960 አዲስ ጠቅላላ መጽሐፍ ቅዱስ እንዲተረጎም እስካደረጉበት ጊዜ ድረስ ሲሰራበት ቆይቷል። እንግሊዛዊ የታሪክ ተመራማሪ ኤድዋርድ ኦሉንዶርፍ እንደዘገበው ከሆነ አዲሱ የአፄ ኃይለ ሥላሴ እትም ለአዲሱ አማርኛ በሚስማማ መልኩ አንዳንድ ቃሎችን የተካና ቅደም ተከተሉን ያስተካከለ ከመሆኑ በቀር የጎላ ልዩነትና ለውጥ ያስከተለ ለመሆኑ ምንም ፍንጭ አላገኘሁም። እንዲያውም ተደረጉ የተባሉት ለውጦች እዚህ ግባ የሚባሉ አይደሉም ብሏል።